እሷን ይተዋል። ለራሷም ጊዜ የላትም። ከፖሊስነት ውጪ ሌላ ዓለም ያለም አይመስላትም። በትክክል በደንብ አውቃታል። ስሜ መሀሪ መለሰ እባላለሁ። የተሰጠኝ የገጸ ባህሪ ስም ደግሞ ባሮክ የሚል ነው። ተሳክቶልሻል። አቶ ወንዴ የዋጡት ሁለቱም መርዛማ ፍሬ ብቻ ነው። ሌላውን እዛው ጥየዋለሁ። ብርቃጣም ሰው ጎን ተሸክሟል። ስለ ካብራክ ድራማ ያለኝ ምልከታ በጣም ደስ የሚል ነው። ያው አስተማሪ ነው ብዬ አስባለሁ። የተለያዩ ፓርቶችን ስለሚዳስስ አስተማሪ ነው ብዬ አስባለሁ። ሄርሜላ ግርማ እባላለሁ። የካራክተር ስሜ ደግሞ ሳጅን አስቴር ትባላለች። እና ከቹና እናት ጋር ሰማን ነበራችሁ? አዎ፣ እሷን የሚተካልኝ አላገኘው። ልፈልግል ቁርጥ አንቺን የምትመስል ካብራክ በጣም ቆንጆ አስተማሪ እንዲሁም ትውልድ የሚያንስ ቆንጆ ድራማ ነው። ምን ሰማሽ? ምን አየሽ? ምን ትነግራታለሽ? አመንክም አላመንክም ኢንስፔክተር ቹና አንተን በድብቅ እንድከታተል ነግራኝ ነበር። ኢንስፔክተር ቹና እኔን? ስሜ ዳንኤል ታደሰ ይባላል። በካራክተር ስሜ ደግሞ ሳጅን ወንዱ። የካብራክ ድራማ ምልከታ ግማሹ የሀገር መንገድ ጥርጊያ ያቀናል፣ ግማሹ ደግሞ ያንን የተቃናውን መንገድ ያንን የተሰራ ለሀገር የተሞተለትም ለግል ጥቅሙ ሲል ሲያፈርስ ታያለ። ተጎድታ አይደለም አይደል? ራሄል ናት። ራሄል ምን? በአቤል ምክንያት የተቆጨች አስመስላ የበቀል ዱላዋን አንስታብ ነው አይደለ? አመሰግናለሁ። ስሜ ሶሊያና አስራት ይባላል። በድራማው ላይ ያለኝ ካራክተር ደግሞ እናትነሽ ትባላለች። እናትነሽ በጣም የዋህ ደስ የምትል አፍቃሪ የሆነች ካራክተር ናት። ካብራክ ሄሎ ስዩሜ ነው ልጅ ስዩም አስተማሪና አዝናኝ የሆነ ድራማ ነው። ካብራክ ማለት ኢቨን ከአንድ እናት የወጡ የተለያዩ ልጆች እንኳን እናትየውን ምን ያህል እንደሚበጠብጧት የታወቀ ቢሆንም ያ የሚያሳየን ኢትዮጵያን ሀገራችንን በዚህ ሰዓት ያለውን ሁኔታ የሚያስቃኘናል። በሚቀጥለው የካብራክ ሁኔታዎች ህብረተሰቡ የተሻለ ነገር እንደሚጠብቅ ተስፋ አደርጋለሁ። ልክ ነኝ አይደለሽም? በፍጹም ስለምትይው ነገር ራሱ ማውቀው ነገር የለም። አንድ ነገር ልንገርሽ፣ እኔ ለራሴ በረሃ ለበረሃ የምዞር ከብት እየነገርኩ የምተዳደር ሰው ነኝ። ለራሴ እንኳን ምንም ነገር የለኝ ሰው ነኝ። አትለኝ። አመሰግናለሁ። ስሜ ዮባ ሰፋ ይባላል። በካራክተር ስሜ ሽፈራው። መቼ ጊዜ ሰጣችሁ? በመካከላችን ላይ እንደ ጅብራ ተገትራችሁ መቼ እናገኛት? ከዛ አጋሰስ ጋር እየኖረች በመካከል ላይ ሱሞት እንደገና ደግሞ ላገኛ ስሞክር እናንተ አይደል እንደቀደማችሁ? ሰውዬ ነገርንህ እኮ እኛን በሄርሜላ ሞት አትወንጅለን። እኛ ምንም የምናውቀው ነገር የለም። ይልቅ የዘውገን ልጅ ጸርጠር። የዘውገን ልጅ ማነች? ካብራክ ድራማ በበሳል ደራሲ ልምድ ባለው ዳይሬክተር በወጣቶች በተገነባ ፕሮዳክሽን እንዲሁም ደግሞ ለረጅም ዓመታት ልምድ ባላቸው አንጋፋና ወጣት ተዋናዮች የተገነባ ነው ብዬ አስባለሁ። እንቆቅልሽ ማለት ሁሉ ነገር ጥያቄ ነው የሆነብኝ። በመካከላችን ሰው ገባ እንዴ? ያ ከሆነ መልስ አታገኝም። ቦቸራ ስለ ሰው ለሰው ይኖራል እንጂ ከሰው ታርቆ አያውቅም። እሺ ለምን ፈለከኝ? እሺ እኔ ስም ፍስሐ ሀሰን ይባላል። በፊልሙ ላይ ደግሞ የካራክተር ስሜ ስዩም ይባላል። እሺ ሳረሰው ግን አንድ ነገር ልጠይቅ። ምንድን? ከዚህ በኋላ ቦቸራን አልከታተልም። እሱን እኔ እንደወደድኩ እንጂ አንተ እንደፈቀድክ አይደለም።
ባይገርምህ ከዚህ በኋላ አለቃዬ ኤንዞ እንጂ አንተ አይደለህ። ስለ ካብራክ ያለኝ ምልከታ መጀመሪያ ስለ ካብራክ ስለ ቃሉ በደንብ ማውራት እፈልጋለሁ። ካብራክ ማለት ከማን አብራክ ከአብራክ ነው የሚለውና ከማን አብራክ ሲሆን አንድ አካል ይኖረዋልና ከኢትዮጵያ አብራክ የወጡ ልጆች በካብራክ ፊልም ላይ የሚታዩበት ማለት ነው። እሱን እንኳን ተወው፣ ልትገለኝ እንደማትችልማ ልብህም ያውቃል። ካብራክ የሁሉንም ህይወት ይዳስሳል ብዬ አስባለሁ፣ ከቤተሰብ እስከ ሀገር ድረስ ላይ። ስለዚህ ካብራክ ብዙ ነገሮችን አስተማሪ ነገር አለው። በእኩይ ተግባርና በመልካም ተግባራቶች ይዞ በአንድ ቤተሰብ መልካም ለማድረግና መጥፎ ለማድረግ እንዲሁም ደግሞ በተለይ ደግሞ ሀገርን በሀገር ደረጃ ላይ የተለያዩ ዥንጉርጉር የእናቱ ዥንጉርጉር እንደሚባለው በመልካም ስነ ምግባር ላይ አድጋ የተሻለ ነገር ላይ ለሀገሯ ልታፈበርክ የመጣችውን አንዲት ወጣት ላይ የሚደረግ ትንቅንቅ ነው የሚያሳየውና የሁሉም ህይወት ይዳስሳል ብዬ አስባለሁ። ትእዛዙ እባላለሁ። የድራማው ስሜ አንኪዮ ይባላል። ካብራክ በጣም አስተማሪ፣ ጠንካራ ሀሳብ ይዞ የተነሳ ድራማ ነው። በጣም የሚወደድና አስተማሪ ድራማ ነው። መሄድ ነው በባዶ ወድማ በባዶ በጣም ችኩ የነበርሽ ልጄ። ስሜ ቢኒያም ኃይለስላሴ ቴልጌል ይባላል። በካራክተር ስሜ አለማየሁ ወይም አሌክስ ይባላል። ይሄኛው ካራክተር እንግዲህ የመጀመሪያ ተከታታይ ድራማ አይደለም፣ ሁለተኛዬ ነው። ዘመን ላይ በተወሰነ ደረጃ ገብቼ ሰርቼ ነበርና ከዚህኛው ካራክተር ጋር የማያይዝበት ነገር ስላለ ነው ማነሳው። ስሜ እዚህኛው ካራክተር ላይ አሌክስ ይባላል። ስለ ካራክተሩ ትንሽ ማውራት ያለብኝ ይመስለኛል። ካራክተሩ በጣም የዋህ የእናቱ ልጅ ብለን የምናነሳው አይነት ካራክተር ነው። ለሰዎች በጣም የሚረዳ የሚያግዝ፣ በማህበረሰባችን ውስጥ ይሄ ልብ አለው ተብሎ የሚታሰብ አይነት ካራክተር ወይም ደግሞ ሰው ነው ብዬ አስባለሁ። አንዳንድ ጊዜ ክፉ ሰዎችን ስናይ ልናመሰግንበት የምንችለው አይነት ካራክተር ነው የሚል እምነት አለኝ። አሌክስ ከሌላው ከሰራሁት ድራማ አንጻር ሳወዳድረው እዚህኛው ላይ በጣም ሀምብል ሆኜ ወይም ሀምብል ካራክተር ነው የምሰራው። የበፊቶቹ ካራክተሮቼ በጣም ጨካኞች ወይም ቪሊያን የምንላቸው አይነት ካራክተር ነበሩ። እዚህኛው ካራክተር ላይ ወይም እዚህኛው ድራማ ላይ ያለኝ ካራክተር አሌክስ በተቻለ መጠን የዋህ እና ለሰዎች አዛኝ ነው። እሱን ካራክተር ይዤ ነው እየተጫወትኩ ያለሁት ማለት ነው። እሺ፣ ስሜ ቢኒያም አማን እባላለሁ። የካራክተር ስሜ ዶክተር አቤል ይባላል። ቆይ አንቺ ለሰው ማሰብ የሚባል ነገር አልፈጠረብሽም? ለምንድን ነው የማትመጪው? ሲሆን የተፈጠረ ነገር አለ። መረጋጋት አለብኝ። ምን ሰርተሽ ነው መረጋጋት የፈለግሽው? እዚህ ያጠፋሽው ነገር አለ እንዴ? ሲሆን ሄርሜላም ጠፍታለች። አብራችሁ ናችሁ?
እንግዲህ ከአብራክን ሳየው ትልቅ ቤተሰብ ውስጥ እንደገባው ነው ማስበው። እኔ ሲዝን 2 ላይ ነው የመጣሁት፣ ሲዝን 1 ላይ አልነበርኩኝም። ትልቅ ቤተሰብ ውስጥ እንደመግባቴ አንጻር ከአብራክን የማየው እኔ ሀገሬን ነው የማየው፣ ኢትዮጵያን ነው የማይበት ከአብራክን። ምክንያቱም ቤተሰብ በራሱ ሀገር ነው፣ ሀገር ላይ ደግሞ ከአብራክ አለ። አሁን ሀገራችን ያለችበት ሁኔታ አለ። ሰው እንደ ሰው መሆን ያለበት፣ ለሀገሩ ምን መክፈል አለበት፣ ለቤተሰቡ ምን መክፈል አለበት የሚለውን ነገር ከአብራክ ድራማ ላይ ያየሁትና ከአብራክ ላይ በመግባቴ እጅግ በጣም እድለኛ ነኝ ብዬ ነው የማስበው። ይመር አባተ እባላለሁ። የካራክተር ስሜ አቶ ደጀኔ ይባላሉ። ትቀልድ ባሮክ። እውነቴን እኮ ነው አቶ ደጀኔ። ምንጊዜም በችግር ውስጥ ተፈትኖ የሚወጣ ሰውም ሆነ ጊዜ ወድቆ አይወድቅም። እሷ ፈጣሪ ነው። ከአብራክ ድራማ ከታሪክ አወቃቀሩ ጀምሮ በጣም ጠንካራ ድራማ ነው። ታሪክ አወቃቀሩም፣ ካራክተር መረጣውም፣ ዳይሬክቲንጉም፣ ፕሮዳክሽኑም በጣም ታስቦበትና ብዙ ጊዜ ፈጅቶ የመጣ ድራማ ስለሆነ ያው በጣም ጥሩ አስተማሪና ያው ብዙ ትልቅ ጭብጦችን የያዘ ስቶሪ ያለው ፊልም ነው። በጣም ቆንጆ ድራማ ነው። አክሽን ራሽን ትጎጃለሽ። ገንዬ እባክሽን እግዚአብሔር አለ መጸለይ ነው። ምስራቅ ወይ ገንዬ ትወጪልኝ? እሺ፣ እኔም ይሄን እድል ስለተሰጠኝ በጣም አመሰግናለሁ። ስሜ ጥሩ ወርቅ ክብረት ነው። የፊልም ካራክተር ስሜ ደግሞ ወይዘሮ ምስራቅ ይባላል። እባክሽ ተይ፣ ቤተሰብ ሰላም ያጣ እናንተ እዚህ ቤት ከደንገጣችሁ ጊዜ ልጄን የሚያጣት በእናንተ የእናንተ ሰዎች የኔ ልጄ ገለው ጥሏት ይሁን። ተይ። ከአብራክ ድራማ በጣም ጥልቅ ነው። ከአብራክ ማለት ያው ከውስጥ የተከፈለ እንደማለት ነው እና ከውስጥ ክፋይ ማለት ሁለት አይነት ባህሪ ያለው ሊኖር ይችላል። ደግ አለ፣ ክፉ አለ። በዚህ አይነት ነው ብቻ የምገልጸው። ደግና ክፉን ይለያል። ሁለት ገጸ ባህሪ ያለው። ሄሎ ጽዮን፣ ምን አደረኩሽ? የት ነው ያለሽው? ልጄ ያለሽው ገደልሽኝ እኮ እናቴ ገደልሽኝ። እሺ፣ አመሰግናለሁ። ስሜ ሳራ ተክሌ ይባላለሁ። በድራማው ላይ ያለኝ ገጸ ባህሪ ወይዘሮ ገነትን ነው። ጥሩ ካራክተር ያላት ነች። ወይዬ ልጄ እህት ጨከነች። ወይዬ ልጄ ጽዮን እንደምታስቢያት የዋህ አይደለችም። ጽዮን በፍጹም ራሷን ለአደጋ የምጥል ሴት አይደለች።